بسم الله الرحمن الرحيم ቀጣይ ጥያቄ ከኒካህ ውጭ በማንኛውም ሁኔታ ከበሮ መምታት ለወንድም ይሁን ለሴት ይቻላልን? አዕሊም ኒካህ ወድሪቡ ዱፈ የሚለውን ማስረጃ በመደገፍ ይላል። ከፊሎቹ ይህንን ያሉ አካላቶች አሉ ማለት ነው። ጠያቂው አንዳንድ ሰዎች ይቻላል ይፈቀዳል ለወንድ ልጅ ከበሮ መደብደብ ኒካህና የመሳሰሉት የሆኑት ሙናሰባዎች ላይ ማለት ነው። አዕሊም ኒካህ ወድሪቡ ዱፈ ተብሏልና ይላል። ይህ ሐዲስ ሲጀመር አልሐፊዝ ኢብኑ ሐጀር ፈትሁል ባሪ ላይ ወስዶታል። ወድሪቡ አዱፈ የሚለው ዚያዳ ضعيف መሆኑን ወስዷል። አልሐፊዝ ኢብኑ ሐጀር ረሂመሁላህ ፈትሁል ባሪ ላይ ሸርህ ሶሒህ ቡኻሪ እዛ ላይ ወስዶታል። ወድሪቡ ዱፈ የሚለው ዚያዳና ተጨማሪ ضعيف ነው፣ ለማስረጃነት አያገለግልም፣ ደካማ የሆነ ሐዲስ ነው በማለት እሱን ወስዷል። አዕሊም ኒካህ የሚለው ግን ሳቢትና የጸደቀ የሆነ ማስረጃ ነው፣ በሌላ ማቅጣጫ ስለመጣ ማለት ነው። አዕሊም ኒካህ የሚለው በሌላ ሰነድና ሰንሰለት ስለመጣ የጸደቀ የሆነ ዘገባ ነው። አይ ኒካህንና ጋብቻን ኢዕላን አድርጉ፣ አዋጅ በሉ፣ አሳውቁ ማለት ነው። ሰው የማያውቁ የሆነ ማለት ነው ጋብቻ አዕሊም ኒካህን አዋጅ በሉ አሳውቁ ማለት ነው። ያ አለ ግን አሳውቁ ተብሏልና ከበሮ በመደብደብና ድቤ በመደብደብ የመሳሰሉ የሆኑ ጸያፍ የሆኑ ሸሪዓችንን ውግዝ ያደረጋቸው የሆኑ ነገራቶችን በመፈጸምም አይደለም ይህ የሚደረገው። በጥቅሉ ወድሪቡ ዱፈ የሚለው ضعيف ከሆነ ለማስረጃነት ካላገለገለ በሴት ልጅ ላይ ብቻ ያጠረ ነው። በሴት ልጆች ላይ ብቻ ያጠረ ነው። ሼኹን ኢብኑ ሂዛም ፈትሁል ዓላም ላይም አውስተዋል። ይህንን በሴቶች ላይ ብቻ ያጠረ መሆኑን ማለት ነው። ወንዶች እንደማይጋሩ ከበሮ በመደብደብ ላይ لأن النبي صلى الله عليه وعلى آله وسلم قال ምክንያቱም መልእክተኛው صلى الله عليه وعلى آله وسلم ያሉ ስለሆነ ነው። فيما أخرجه البخاري في صحيحه صحيح በተሰኘው በሆነው ኪታብ ውስጥ الإمام البخاري የዘገበው የሆነ ዘገባ አለ። ليكونن في أمتي أقوام يستحلون الحر والحرير والخمر والمعازف ብለው መልእክተኛው صلى الله عليه وعلى آله وسلم ተናግረዋል። والخمر والمعازف المعازف ብሎ ማለት የሙዚቃ መሳሪያ ማለት ነው። ከበሮም ከሙዚቃ መሳሪያ ውስጥ እንደሚመደብ ይህ የሚታወቅ የሆነ ጉዳይ ነው። ስለዚህ እዛ ውስጥ ከተመደበ ደግሞ ከኔ ህዝቦች ወደፊት ይመጣሉ ይኖራሉ። እነዚህም ህዝቦች ደግሞ የሙዚቃን መሳሪያ የሚፈቅዱ እና ከዛም በፊት የተወሱትን ነገራቶች ሐራም የሆኑ ነገራቶችን የሚፈቅዱ የሆኑ አካላቶች ይመጣሉ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ የሙዚቃ መሳሪያ የሚለው ውስጥ ከበሮ ይካተታል። ከበሮ ለወንድ ልጅ ይፈቀዳል ብሎ ማለት ለየኩነነ ፊ ኡመቲ አቅዋም ከተባሉት አካላቶች ውስጥ ሊመደብ ነው ማለት ነው። ከበሮ ይቻላል ባይ የሆነ አካል ወላሁ አዕለም።